ይህም በጥንት ዘመን ይሰራ የነበረው እጅግ አደገኛ ስራ የሰዎችን በድን ሬሳ በየቤቱ እየዞሩ መሰብሰብ ሲሆን ነገሩ እንዲህ ነው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ምስጋና ለዘመናዊ ቴክኖሎጂ ይሁንና እንዲህ እንዳሁኑ ዓለም ባልሰለጠነችበት በዚያን የመካከለኛው ዘመን ጊዜ የሰው ልጅ የዕለት ጉርሱን ለማግኘት ሲሉ ለጤና ጠንቅ የሆነ ለሕይወት የሚያሰጉና በዘመናችን እይታ እጅግ አስከፊ የሆኑ የማይታመኑ ስራዎችን ለመስራት ይገደድ የነበረ ሲሆን እኛም ለዛሬ በመካከለኛው ዘመን የነበሩ እጅግ አስገራሚ ስራዎችን ልናስቃኛችሁ ነውና አብራችሁን ቆዩ። 12ኛ ቅጣት ተቀባይ ልጆች። በንጉሳዊ ቤተሰብ ሕግ መሰረት የንጉስ ልጆች ወይንም ልዑላን መለኮታዊ ክብር እንዳላቸው ይታመን ስለነበር ከአባታቸው በስተቀር ማንም ሰው እነሱን መምታትም ሆነ መቅጣት አይችልም ነበር። አስተማሪዎቻቸውም ቢሆኑ ልዑሉን የመቅጣት መብት ስላልነበራቸው ለየት ያለ ቅጣት የሚቀጧቸው ሲሆን ይህም ልዑሉ ጥፋት ሲያጠፋ የቅጣት ተቀባይ ልጅ የሚባለው ሚናውን የሚወጣው ሲሆን ይህም አንድ ብዙውን ጊዜ የከፍተኛ ባለስልጣን ልጅ ሆነ ከንጉሱ ልጅ ጋር አብሮ እንዲያደግ ይደረግና ልዑሉ ጥፋት ባጠፋ ቁጥር ከልዑሉ ይልቅ ጓደኛው በፊት ለፊቱ ይገረፍ ነበር። ሐሳቡ ልዑሉ ጓደኛው በሱ ምክንያት ሲሰቃይ በማየት የጥፋተኝነት ስሜት እንዲሰማውና ከስህተቱ እንዲታረም ማድረግ ነበር። 11ኛ የንጉሱ የግል አገልጋዮች። ይህ ስራ ደግሞ በጊዜው በማህበረሰቡ ዘንድ እጅግ ክብር የሚሰጠው ስራ ቢመስልም በተግባር ግን እጅግ ከባድ ነበር። ይህም ታዲያ ንጉሱ መጸዳጃ ቤት በሚሄዱበት ጊዜ አብሮ መሄድ፣ ውሃና ፎጣ ማቅረብ እንዲሁም ንጉሱ ከተጸዳዱ በኋላ ንጉሱን ማጽዳትና መንከባከብ ሲሆን ይህ ስራ ምንም እንኳን ለማሰብ ራሱ ከባድ ቢሆንም ብዙዎች ግን ሰራተኛው ከንጉሱ ጋር በጣም የጠበቀ ቅርበት እንዲኖረውና በንጉሱ የተመረጠ ሰው እንዲሆን ያደርገዋል ሲሉ ይደመጣል። ንጉሱ ሚስጥሮቹን ሳይቀር ለዚህ አገልጋይ ሊያካፍል የሚችል ሲሆን ለዚህም ውለታቸው መሬት፣ ገንዘብና ከፍተኛ የፖለቲካ ስልጣን ይሸለሙ ነበር። 10ኛ አልቂት ሰብሳቢዎች። በመካከለኛው ዘመን የአውሮፓ የሕክምና ሳይንስ ጥበብ እጅግ ኋላ ቀርና ባህላዊ ስለነበር የብዙ በሽታዎች መንስኤ በሰውነት ውስጥ ያለው መጥፎ ደም ነው ተብሎ ይታመን ነበርና ሐኪሞች ታካሚውን ለማዳን ደም የማፍሰስ ወይንም ብለድ ሌቲንግ ዘዴን ይጠቀሙ ነበር። ለዚህ የሕክምና ሂደት የሆናቸው ዘንድም አልቂቶችን እንደ ዋና መሳሪያ ይገለገሉባቸው የነበረ ሲሆን ለዚህም ዋነኛ ምክንያታቸው ደግሞ አልቂቶች የሰውን ደም በመምጠጥ መጥፎን ፈሳሽ ያስወግዳሉ የሚል እምነት ስላላቸው ነው። ነገር ግን እነዚህን አልቂቶች ከወንዝና ከረግረጋማ ቦታዎች አውጥቶ ወደ ሕክምና ስፍራዎች የሚያቀርብ ሰው ያስፈልግ ስለነበር ይህንን ስራ ብቻ ይሰሩ የነበሩ ሰዎችም ነበሩ። ይህ ስራ አልቂት ሰብሳቢ በሚባሉ ሰዎች ይከናወን የነበረ ሲሆን ሰብሳቢዎቹ አልቂቶች ለማግኘት ወደ ቀዝቃዛና ረግረጋማ ኩሬዎች በመግባት እግሮቻቸውን በውሃ ውስጥ በማቆየት አልቂቶቹ በሰዎቹ እግር ተስበው እስኪመጡና እስኪጣበቁ ድረስ በውሃ ውስጥ ይቆማሉ። ልክ አልቂቶቹ በብዛት በሰውነታቸው ላይ ሲጣበቁ ሰብሳቢዎቹ በእቃ ውስጥ ያስቀምጧቸዋል። ይህ ስራ ከፍተኛ የጤና ጉዳት የነበረው ሲሆን አንድ አልቅት መጠነኛ ደም ቢመጥም ሰብሳቢዎቹ ግን ገቢ ለማግኘት ሲሉ በመቶች የሚቆጠሩ አልቅቶች እንዲጣበቁባቸው ይፈቅዱ ነበር። ከፍተኛ የደም ማነስን በማስከተል ለድካምና ለራስ ማዞር ይዳርጋቸውም ነበር። ከዚህም በላይ አልቂቶቹ ከተለያዩ እንስሳት ደም ስለሚመጡ እንደ ሄፓታይተስ እና ወባ ያሉ አደገኛ በሽታዎችን ወደ ሰብሳቢዎቹ ይተላለፍ እንደነበር የታሪክ መዛግብቶች ይጠቁማሉ። 9ኛ ፍርድ አስፈጻሚዎች። በጥንት ጊዜ ወንጀለኞችን በመስቀል ወይንም አንገት በመቅላት መቅጣት የተለመደ የቅጣት አይነቶች ቢሆኑም ይህንን ቅጣት የሚፈጽሙ ሰዎች ግን በህብረተሰቡ ዘንድ እጅግ የተጠሉና የተወገዙ ነበሩ። ታዲያ ይህን ስራ የሚሰሩ ሰዎች ምንም እንኳን ንጉሱን ቢያገለግሉም አስፈጻሚዎች ግን ከማህበረሰቡ ተገለው በከተማው ዳርቻ እንዲኖሩ ይገደዱ ነበር።
ከዚህ በተጨማሪም ወደ ቤተክርስቲያን እንዳይገቡና ማግባት ቢፈልጉ እንኳን ስነ ስርዓቱ የሚፈጸመው ለብቻቸው በራሳቸው ቤት ውስጥ ብቻ እንዲሆን ይደረግ ነበር። የሚከፈላቸው ደሞዝም እጅግ አነስተኛ ስለነበር ኑሯቸውን ለመደጎም የሞቱ እንስሳትን ከከተማ የማጽዳት ተጨማሪ ስራ ይሰሩ እንደነበር ታሪክ ይናገራል። 8ኛ ምግብ ቀማሾች። በመካከለኛው ዘመን ንጉሳውያንና ባለስልጣናት እየተመራረዙ ይገዳደሉ ስለነበር ሁሌም ኑሯቸውን በመመረዝ ፍራቻ ውስጥ አድርገው ይኖሩ ስለነበር ጠላቶቻቸው በምግባቸው ወይንም በመጠጣቸው መርዝ ቀላቅለው ሊመርዙን ይችላሉ የሚል ስጋት ስለነበረባቸው እያንዳንዱን ምግብ አስቀድሞ የሚቀምስ ሰራተኛ ይቀጥሩ ነበር። የምግብ ቀማሹ ስራም የንጉሱ ምግብ ከመቅረቡ በፊት የተወሰነውን በመብላት በህይወት መትረፉ ማረጋገጥ ሲሆን ቀማሹ ምግቡን ከበላ በኋላ ወዲያውኑ ካልሞተ ወይንም ካልታመመ ምግቡ ለንጉሱ ይቀርባል። ይህ ስራ በየቀኑ ከሞት ጋር ቁማር መጫወት ማለት ሲሆን ጥርጣሬና ፍራቻው በምግብ ብቻ ሳያበቃ የንጉሱ ልብሶቹና አልጋው ሳይቀር በመርዝ ሊነካ ይችላል ብሎ ስለሚያስቡም አገልጋዮች የንጉሱን አልጋ፣ አንሶላና ትራስ እየሳሙ መርዝ አለመኖሩን እንዲያረጋግጡ ይደረጉ ነበር። 6ኛ ሱፍ ዘፍዛፊና ቆዳ ፈቅፋቂዎች። የጨርቃ ጨርቅና የቆዳ ኢንዱስትሪ በመካከለኛው ዘመን ትልቅ ቦታ የነበረው የንግድ ዘርፍ ቢሆንም የምርት ሂደቱ እጅግ ከባድ ነበርና በዚህ የምርት ሂደት ወቅት ፉለር የሚባሉት ሰራተኞች ከበግ የሚገኘውን ሱፍ የማለስለስና የማጽዳት ስራ የሚሰሩ ሰዎች የነበሩ ሲሆን በዚያ ዘመን ሳሙና ወይንም ዘመናዊ ኬሚካል ስላልነበረ ለዚህ የጽዳት ተግባር የሚጠቀሙት የተከማቸ የቆየ የሰው ሽንት ነበርና የጽዳት ስራውን እጅግ ከባድ ያደርገው ነበር። በዚህም ሰራተኞቹ በትልቅ ገንዳ ውስጥ የተጠራቀመ ሽንት ውስጥ የሱፍ ጨርቁን በመክተት ቀኑን ሙሉ በባዶ እግራቸው በመርገጥ በሽንት ውስጥ የሚገኘው አሞኒያ ጨርቁን ነጭ ለማድረግና ለማለስለስ ይረዳ ነበር። ታዲያ የእነዚህ ፋብሪካዎች አካባቢ ሽታ እጅግ ከመበከላቸው በላይ ለሰራተኞቹ ጤና አስጊ ነበር። 5ኛ ስጋ ጠባሾች። በትላልቅ የቤተ መንግስት ግብዣዎች ላይ የሚቀርቡ ስጋዎች በእሳት ላይ ተጠብሰው የሚዘጋጁ ሲሆን ስጋው በሁሉም አቅጣጫ እኩል እንዲበስል በማድረግ በብረት ዘንግ ላይ ተሰክቶ ያለማቋረጥ መሽከርከር አለበት። ይህንን ስራ የሚሰሩት ስፒት ቦይስ የሚባሉ ሲሆን እነዚህ ልጆች ወይንም ወጣቶች ለሰዓታት ያህል ከሚንቀለቀል እሳት ፊት በመቆም የብረት ዘንጉን በእጃቸው እያሽከረከሩ ስራቸውን ይሰራሉ። ታዲያ አንዳንድ ጊዜ ከእሳቱ የሚወጣው ሙቀት እጅግ ከፍተኛ በመሆኑ ብዙዎቹ በድርቀትና በሙቀት ድካም ይዝለፈለፉ የነበረ ሲሆን አንዳንድ ጊዜ ከሚጠበሰው ስጋ ላይ የሚንጠባጠበው ትኩስ ዘይት ተስፈንጥሮ ሰውነታቸውን ያቃጥላቸው ነበር። ስራው አድካሚ ብቻ ሳይሆን ለዘላቂ የአካል ጉዳት የሚዳርግ የሥራ ዘርፍ ነበር። 4ኛ የክሬን ኦፕሬተሮች። በመካከለኛው ዘመን ትላልቅ ካቴድራሎችና ግንቦች ሲገነቡ ከባድ ድንጋዮችን ወደ ላይ ለማውጣት ዘመናዊ ክሬን ስላልነበር በምትኩ ትሬድዊል የሚባል ግዙፍ የእንጨት መንኮራኩር ይጠቀሙ ነበር። ይህ መንኮራኩር የሚሰራው ልክ እንደ ሃምስተር መጫወቻ ሲሆን ሰዎች በውስጡ ገብተው በመራመድ መንኮራኩሩን ያሽከረክሩታል። መንኮራኩሩ ሲሽከረከር ገመዱን በመጠቅለል ድንጋዩን ወደ ላይ የሚስበው ሲሆን ይህ ስራ እጅግ አድካሚ ከመሆኑም በላይ አደገኛ ነበር። ሰራተኞቹ ድካም ሲሰማቸው ማረፍ አይችሉም። ምክንያቱም እነሱ ካቆሙ ከባዱ ድንጋይ ቁልቁል ተመልሶ ሊወርድና መንኮራኩሩን በከፍተኛ ፍጥነት በተቃራኒው ሊያሽከረክረው ይችላል። ይህ ደግሞ በውስጡ ያሉትን ሰራተኞች አሽቀንጥሮ ሊጥላቸው ወይንም ሊፈጫቸው ይችላል። 3ኛ የፍሳሽ ቆሻሻ ጽዳት ሰራተኞች። በመካከለኛው ዘመን ዘመናዊ የፍሳሽ ማስወገጃ ቱቦ የሰው ልጆች ቆሻሻ በመጸዳጃ ቤት ስር በሚገኝ ጉድጓድ ውስጥ ይጠራቀም ስለነበር እነዚህ ጉድጓዶች ሲሞሉ
ጎንግ ፋርመር የሚባሉ ሰራተኞች ተጠርተው የሚያጸዱ ሲሆን ሰራተኞቹ ወደ ጉድጓድ ውስጥ በመግባት የተጠራቀመውን ጽዳጅ እያወጡ በርሜል ውስጥ ይሙሉና ያስወግዱ ነበር። ይህ ስራ የሚከናወነው የከተማው ሕዝብ እንዳይረበሽ ሲባል ሌሊት ላይ ሲሆን በጉድጓድ ውስጥ ያለው ሽታና ጋዝ በጣም መርዛማ ከመሆኑ የተነሳ ሰራተኞቹ ታፍነው የጤና እክል ያስከትልባቸው ነበር። አንዳንዴም በእርጥብ ቆሻሻው ውስጥ ሰምጠው የሚሞቱበት አጋጣሚም ነበር። አንደኛ፣ የሬሳ ሰብሳቢዎች። በአንድ ወቅት ጥቁሩ ሞት በመባል የሚታወቀው የወረርሽኝ በሽታ አውሮፓን ባመሰቃቀለበት ወቅት አንድ የሥራ ዘርፍ ተፈጥሮ የነበረ ሲሆን ይህም የሬሳ ሰብሳቢዎች ሥራ ሲሆን በሽታው በአጭር ጊዜ ውስጥ ግማሽ የሚሆነውን የአውሮፓ ሕዝብ ስለጨረሰ ሬሳዎችን በፍጥነት የሚሰበስቡና የሚቀብሩ ሰዎች አስፈልገው ነበር። እነዚህ ሰራተኞች በበሽታው የተበከሉና ጠረናቸው የተቀየሩ ሬሳዎችን ከየቤቱና ከየመንገዱ እየሰበሰቡ በጋሪ ይወስዱ የነበረ ሲሆን እነሱም ሆኑ ቤተሰቦቻቸው በበሽታው የመያዝ ዕድላቸው እጅግ ሰፊ የነበረ ቢሆንም ስራቸው ነውና ሬሳዎቹን በጅምላ መቃብር ውስጥ ይጥሉና በአፈር ይሸፍኑታል። ምንም እንኳን በወቅቱ ከፍተኛ ገቢ ቢያገኙም ስራው ለአካልም ሆነ ለስነ ልቦና እጅግ ከባድ ነበር። እናም ዓለማችን ይህንን ሁሉ ታሪካዊ ስራዎች አሳልፋ አሁን ላይ ሰው ሁላ የማያስፈልጋቸው ዘመናዊ የቴክኖሎጂና የኤአይ ዘመን ላይ ደርሳለች ለማለት ያህል ይህንን ታሪክ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።